ሳሮን ባልጠበቀችው ነገር ወይንም ደግሞ ሂዊን ከቤት ለማስወጣት ብላ እናም በወደቀችበት ሰዓት እንግዲህ ምንም ነገር እንደማትነሳና ምንም ነገር ማድረግ እንደማትችል እንዲሁም ደግሞ እንደዚሁም ሆና ልትቀር እንደምትችል መራመድም ሆነ መንቀሳቀስ እንደማትችል ነው በዶክተሮች የተነገራት ማለት ነው። እንግዲህ ምንድነው ሳሮን መጥፎውና ለሂዊ መጥፎ ነገር ስትሰራ እንደነበረችም አሁን ላይ ግን የእጇን አግኝታ እንደዚሁ ቁጭ ብላ ትታያለች ማለት ነው። እንዲሁም ደግሞ ሂዊ የሆነ ነገር እንኳን ምን ልስጥሽ ያስፈልግሻል ወይ ምንድነው የሚያስፈልግሽ ብላ ስትላተኝ እኔ የምፈልገው አንቺን ማየት አልፈልግም፣ ውጭልኝ ከዚህ አንቺ እድለቢስ፣ አንቺ ነሽ እንደዚህ ያደረግሽኝ እያለች በጣም ትጮባታለች። አሁንም እኮ እዛው ተኝታ ብዙ ነገር እያደረገቻት ነው ሂዊን ማለት ነው። እንግዲህ ውድ ቤተሰቦቼ እዚህ ድራማ ላይ መማር ያለባችሁ ምንድነው ለሰው ልጅ ጥሩ ነገር አስቡ። መጥፎ ነገር ስታስቡ እናንተ ጋር መሀል ላይ መጥቶ መሰናክል ነገር እንደሚገጥማችሁ ይሄንም ታሳቢ እያደረጋችሁ እንግዲህ አሁን ላይ ማለትም አሁን እንግዲህ በጣም ብዙ መጥፎ ነገር ስትሰራ እንዲሁም ደግሞ ሂዊን ስትበድላትኝ ልትገላት ስትሞክር ነበረ። እንዲሁም ልጇን ሰርቃ የምታሰቃያትኝ እንዲሁም ደግሞ ህፃናትን እየቸረቸረች ያለች ሳሮን ነች ማለት ነው። ስለዚህ አሁን ላይ ያጋጠማት ነገር ግን በጣም ከባድ ነገር ነውና ተነስታ እንኳን ሳሎኑ ናፈቀኝ ሳሚ አሁንስ ያለችበት ጊዜ ነው። እንግዲህ በሁሉም ነገር መመካት ጥሩ እንዳልሆነ ነው እዚህ ድራማ ላይ እየተማርኩበት ማለት ነው። ሳሚም እና አንድ ላይ ሆነው ሳሚ ሳሮን የሆነ ነገር ትፈልጋለች ትለዋለች ማለት ነው። እናም ተኝታለች። አሁንስ ግን በጣም እያሳዘንሽ ነው፣ ቆይ ግን ምን አይነት ነሽ ይላታል ማለት ነው። እውነት በጣም እያሳዘንሽ ነው ሳይሽ ሁሉ ነገርሽ፣ ቆይ ግን ምን አይነት ቻይ ብትወይ ነው ይላታል ማለት ነው። ነው ግን ባንቺ ላይ ሁሉ ነገር የሚከብደው ይላታል ማለት ነው። ህይወትን ብድግ አድርጋ እሱስ የኔም ጥያቄ ነው፣ በጣም ነው ማደንቅሽ፣ ምንም ቢፈጠር እንኳን የምትሰበሪ ሴት አይደለሽም ይላታል ማለት ነው። ህይወትን ብድግ አድርጋ እሱን እኮ ልሰብረኝ ሞክረህ ነገር ግን እንዳልተሰበርኩ አሳይቻለሁ ትለዋለች። ነው ግን እንደ ጥሩ ታሪክ ወደኋላ የምትመለሹ ሂዊ፣ ለአንቺ ጥሩ ነገር ጥሩ ታሪክ ማሰብ ነው የሚጠቅምሽ ይላታል ማለት ነው። ሂዊን ብድግ አድርጋ እንደ መታደል ሆኖ ጥሩ ታሪክ የለኝም ይኖርሻል ይላታል ማለት ነው። ባታምኝም ቁስልሽ የሚያክመውን ነገር ለማድረግ እሞክራለሁ ይላታል ማለት ነው። እንግዲህ ሳሚ አሁን ላይ ደግሞ ወደ ሂዊ እየተመለሰ ነው ማለት ነው። በተለይ ደግሞ ልጃቸውን ካገኘ በኋላ ወይም ደግሞ እንደሚያገኛት ተስፋ ካደረገ በኋላ ብድግ አድርጋ አሁን ላይ ለእኔ ሳይሆን ሌላ ቁስል ያለባት ሚስት አለችህ፣ ስለዚህ ለእሷ ነው የምታስፈልጋት፣ እሷ በዙሪያ ብዙ ሰዎች አሉ፣ ብቸኛዋ አንቺ ነሽ ይላታል ማለት ነው። ሂዊም ብድግ አድርጋ ለእኔ ፈጣሪ አለኝ፣ ላት ሁሉ የበረታ ክንድ ያለው እግዚአብሔር ከኔ ጋር ነው፣ ስለዚህ እኔ ጉዳይ አያስጨንቅም ብላ ትለዋለች ማለት ነው። ፈጣሪ እኛ ጋር የለም ማለት ነው ይላታል ሳሚም ማለት ነው። ሂዊም እሱ አያዳላም፣ አንዳንዶች አሉ ያለ ፈጣሪ በራሳቸው የቆሙ የሚመስላቸው ቲቤተኞች አሉ ይላታል ማለት ነው። ያ ሰው መቼም እኔ አይደለሁም አይደል ይላታል ሳሚም። ራስን መርምር ትለዋለች። ይህም ብድግ አድርግና ኧረ ተይኝ እባክሽ፣ እኔ ጭንቀት አልወድም፣ እኔ ባለኝ ተደስቼ ነው መኖር ፈልገው ይላል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። የህይወት መንገድ ቀጣይ ክፍል ከባለፈው የቀጠለ ይዤላችሁ መጥቻለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ከዚህ በፊት ሳሮን ሂዊ በጣም ተናዳ ሳሮንን ስትናገራት ለመጀመሪያ አሁንስ አበዛሽው፣ እኔም እኮ ከሰው ነው የተፈጠርኩት ይሰማኛል የሆነ ነገር ሲፈጠር ትላታለች ማለት ነው። እናም ተናዳ በቃ ስለነበረን ጊዜ ከልብ አመሰግናለሁ ብላ ከቤት ልትወጣ ስትል እንዲሁም ደግሞ ዳዊትና እህቱ ማለት ነው ሲለምኗት ነበር ማለት ነው። ነገር ግን አልፈልግም በቃ ብላ ልብሷን ይዛ ስትወጣ እንደውም እኔ በሩን መዝጋት ፈልጋለሁ ብላ እየሮጠች ስትሄድ በደረጃ ላይ ትወድቃለች ማለት ነው። ሂዊም ሳትሄድ ትመለሳለች ስለወደቀች። እናም ሳሮን ወደ ሆስፒታል ስትሄድ በቃ ካሁን በኋላ መራመድ እንደማትችልና እንዲሁም ደግሞ አብዛኛውን ጊዜ ዊልቸር ላይ ሆና እንደምትኖር ነው እንግዲህ የተነገራት ማለት ነው። እናም ተንኮለኛ ሰው እንግዲህ መጨረሻው እንደዚህ ነው። ሂዊን በጣም ስታሰቃያት እና እንዲሁም ደግሞ ልጇን ሰርቃ ብዙ መስዋዕትነት ስታስከፍላት የነበረችው እንግዲህ አሁን ላይ ወድቃ እንደዚህ
በምታያት መልኩ ተኝታ ትገኛለች ማለት ነው። እውነት ለመናገር መጥፎ ሰው የእጁን ስለሚሰጠው እግዚአብሔር በጣም ደስ ይላል። እውነት በተቻላችሁ መጠን መጥፎ ነገር አትስሩ። ይህ ድራማ ነው፣ ነገር ግን በእውነትም እንደዚህ ስላለ ማለት ነው። እና ሳሮን እንደዚህ ስለሆነች እኔ ያው ስላችሁ ሰው ሲጎዳ ደስ አይልማ፣ ግን ከድርጊቷ በጣም ስለምታስጠላ ብቻ እንደዚህ ስለሆነች በጣም ደስ ብሎኛል እውነት ለመናገር። ምክንያቱም ትማርበታለች፣ ተምራበት ትሄዳለች ማለት ነው። ሳሚ አሁን ላይ ወደ ህዊ ቀረብ እያለ ነው ማለት ነው። ምክንያቱም ለምንድን ነው ከዚህ የማንጠፈው? እናም ለምን አንታረቅምና ልጃችንን አግኝተን ለምን እነሱ የማያዩን ቦታ ራቅ ያለ ቦታ ሂደን አንኖርም ብሎ ሲጠይቃት ነበር። ራቅ ብለን እኔና አንቺ ሂደን አዲስ ህይወትን ጀምር፣ ልጃችንም ደግሞ እኔ ፈልጌ አገኛታለሁ ይላታል ማለት ነው። እንግዲህ አሁን ላይ ወደ ህዊ መለስ ብሏል። የድሮን ሁሉ ረስቶ ብጅግ አድርጋ ሳሚ ምን እያልክ ነው? አንተን ብላኮ ባሌ ብላኮ ነው ተቀምጣ ያለችው። አይ ሳሚ አንተ ተለውጣ አለላለው፣ አንተ ግን በጣም ብሶብሃል ትለዋለች ህዊ ማለት ነው። እኮ የምታዘንላት ሰው አይደለችም። አንቺን እንኳን እንዴት እንደምታረግሽ አታይም? እኔ እኮ ግርም የሚለኝ ከዳዊት ጋር በአንድ ማህፀን ስለተኙ እኔ ግርም ይለኛል በጣም ዳዊትና እሷ በጣም ሰው ዳዊት እንዴት ለሰው እንደሚያዝን እያየሽ ነው። እሷ ግን እንዴት እንደሚያደርጋት እያየሻት ነው አይደለ? ስለዚህ ለሳሮን ምንም አይነት ነገር አዘንተኛ ሊኖርሽ አይገባም ይላታል ማለት ነው። ዳዊትና ሳሚ ስለማይጣጣሙ ለነገሩ እሱም ያው ነው ብሎ ይላል ማለት ነው። ከአንተ ጭካኔ የእሷ ጭካኔ ይሻላል ትለዋለች ማለት ነው። ምክንያቱም ሂዊ አርግዣለሁ ባለችው ሰዓት ነበር ሳሚ አላቅልሽም ብሎ ጥሏት ሄደው። እናም በዛን ሰዓት እንግዲህ ጎዳና ወርቃ ነበረ ህዊ ማለትም ሳሮን ያገኘቻት እና በዛ ሰዓት ስላስጠጋቻት እሷ ያ ሰዓት ነበር ትዝ የሚላት። እናም ከሷ ጭካኔ አንተ ይሻላል ያለችው ማለትም የሷ ይሻላል ያለችው ማለት ነው። ዳዊት ደግሞ ከዚህ ውስጥ ምንም የለበትም፣ ዳዊትን እዚህ ውስጥ አታስገባው፣ እሱ ምንም የሚያውቀው ነገር የለም ትላለች ማለት ነው። ሳሚም ብድግ አድርጎ እንግዳውስ እያለቀሽ ኑሪ፣ ዳዊት እንደው ቀለበት አድርጎ የመተው አባዜ አለበት ይላል ማለት ነው። ግን እንግዲህ ያን ቀለበት አድርጎ ላይ ሲተውሽ ያን ይገባሻል ይላታል ማለት ነው። እንግዲህ ዳዊት እና እሱ ማለትም ስለማይዋደዱ የዳዊትን ትንሽ ነገር ካገኘ እሷን ነገር መናገር ይፈልጋል ሳሚ ማለት ነው። እንዲህ ዳዊት ቀለበት ያደረገላት ልጅ አለች ብላ ሂዊም ጠይቀዋለች ማለት ነው። አዎ ዳዊት ራሱን እንደ ጻድቅ የሚቆጥር ቀለበት ያደረገላት እናም ደግሞ በጣም ብዙ የደበቃቸው ሚስጥሮች በሆድ ውስጥ የሚገኙ አሉ ብሎ ይነግራታል ማለት ነው። ይህም ብድግ አድርጋ እየገባኝ አይደለም ዳዊት አግብቷል ማለት ነው ብላ ትጠይቀዋለች። በነገራችን ላይ ከዳዊት ፍቅር ይዟታል ማለት ነው ሂዊ። ነገር ግን ዳዊት የሚገርመው ነገር ወንድሟ ነው ማለት ነው። ሳሮንም እህቷ ነች። ነገር ግን እሷ የምታውቀው ነገር የለም። ገባትማ ጥሩ ነበር። ቀለበት ካደረገላት በኋላ እሱ ሸመጠጧት። ይሄ ነው ዳዊት ማለት ብሎ ይነግራታል ሂዊ። ይህም ብድግ አድርጋ ከዳዊት ያልጠበቀችው ወሬ ስለሆነ አውቀህ ነው ዳዊትማ እንደዚህ አደርግም ብላ ትለዋለች ማለት ነው። በእኔ እየፈረደ የነበረ ሰውዬ ነው እንግዲህ ይህን ነገር ያደረገው ብሎ ለሂዊ መልስ ይሰጣታል ሳሚ። አይ ጉድና ጅራት ከወደኋላ ነው አሉ ብሎ ተረቱን ይተርትላታል። ሂዊም ሳሚ አትድከም፣ እውነት አላምንህም ትለዋለች ማለት ነው። ምክንያቱም ዳዊትን ጠንቀቃ ስለምታውቀው እኮ ስለማትወደው የውሸት ወሬ እየፈጠርክ እኮ ማውራት አይጠበቅብም ትለዋለች ማለት ነው። ለክሽ እሱን ጠይቂው ምን ነው ቀናሽ እንዴ? አልገባኝም። ድንግል ነኝ ብሎሻል እንዴ? ይላታል ማለት ነው። ብድግ አድርጋ ስድ አንተ እኮ ጤና ይጎላል ትለዋለች ማለት ነው። ሳሚም እና ታዲያ ለምን ተናደርሽ? ይላታል። ሳሚ በቃህ፣ አንተ ጥሩ መሆን ስላልቻልክ ሌሎችን እኮ መኮንን አይጠበቅብህም። ፈጥሮ ነው የሚያወራው ብለሽ ነው አይደል የምታስቢው? ይላታል ሳሚም ማለት ነው። ሂዊም ብድግ አድርጋ እሺ ይሁንሽ ታዲያ ይህንን ለምን ለኔ መናገር አስፈለገ ብላ መልስ ሰጠዋለች። እኔማ እንድትጠነቀቂ ብዬ ነው ለዛ ነው ይላል። ኧረ ነው እንዴ? ከአንተ ጋር የተፈጠረውን ስህተት እንዳልደግመው አስበህልኝ ነው? እኔ ጋር የተፈጠረውን ስህተት እንዳትደግሙ ብዬ ነው። አሁንስ ገባሽ? ይላታል ማለት ነው በመቆጣት ስተሳለሽ እዩልሽ እኔ ሰይጣን የሚቀናብኝ ቆሻሻ የሆንኩ ሰው ነኝ ይላታል ሳሚ ራሱን እንግዲህ መርኔ ከአንተ ጋር ምን ሰራ